ለተረቡ ሐምሌ 29 2018 ዓ.ም ቀን ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የሰዓቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድርና በወለጋ ቀጠና በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወለጋ ቀጠና ፋኖ በከፈተው የማጥቃት ኦፕሬሽን ያገዛዙ ኃይል ክፉኛ ተመቷል። 4 መኪና ቁስለኛና በርካታ የተደመሰሰ አስከሬን ከውጊያው ቀጠና መለቀሙም ተገልጿል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ቢዛሞ ቀጠና ያንሻ ሰይድዝ ሀሮ አዲስ ዓለም በተባለው ስትራቴጂካዊ ቀጠና ታላቅ ወታደራዊ ጀብድ መፈጸሙን የእዙ ሰብሳቢ ይፋ አድርገዋል። የአማራ ተወላጆች በግፍ በተጨፈጨፉበትና በጅምላ በተቀበሩበት የተደራጀው የወለጋ ቀጠና የፋኖ ኃይል እጅግ አስደማሚ ድል ከቦታው እያበሰረን ይገኛል። ዝርዝር መረጃ ይዘናል፣ የምትሰሙት ይሆናል። ባጫ ደበሌ ከሰሞኑ ያሰማውን እብሪተኛ ንግግር ተከትሎ ፖለቲከኞችና ጋዜጠኞች ምላሽ እየሰጡት ነው። ባጫ ደበሌ ጁንታ ተበተነች፣ ጋንታ የላቸውም፣ ማረክናቸው፣ ፋኖ የሰፈር ቀማኛ ነው፣ 4 ኪሎ እንደናፈቃቸው 1000 ዓመት ሲንደፋደፉ ይኖራሉ፣ ሻቢያን አጥፍተን አሰብን እንጠቀልላለን፣ ሸኔ ቁም ነገር የለውም ወዘተ እያለ ሲፎክር ከርሞ አሁን በገንዘብ እንደራደርና ሰላም ስጡን አለበለዚያ እንተላለቃለን ሲል ዝቷል። ከፉከራ ወደ ልመና መሆኑ ነው። ይህንን ተከትሎም ጋዜጠኞችና ፖለቲከኞች ምላሽ እየሰጡት ነው። በዝርዝር እናሰማችኋለን። በአማራ ክልል የተከሰተውን ጦርነት ተከትሎ በግፍ የታሰሩ 5 ጋዜጠኞች ያለ ፍርድ ለ3 ዓመታት በእስር ቤት መቆየታቸው ከፍተኛ ስጋት መፍጠሩን የጋዜጠኞች መብት ተሟጋች ተቋም ሲፒጄ አስታወቀ። ተቋሙ የኢትዮጵያ ባለስልጣናት ጋዜጠኞቹን በአስቸኳይ እንዲፈቱም ጥሪ አቅርበዋል። ጋዜጠኞቹ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማውና ዳዊት በጋሻው በሚያዝያ 2015 ዓ.ም በቁጥጥር ስር የዋሉ ሲሆን አገዛዙ ባቀረበባቸው የሽብርተኝነት ክስ ጥፋተኛ ሆነው ከተገኙ የሞት ቅጣት ሊያስፈርድባቸው እንደሚችል ተጠቁሟል። ይህንን ተከትሎ ሲፒጄ በኢትዮጵያ አገዛዝ ባለስልጣናት ላይ ተቃውሞውን አሰምቷል። ዝርዝር መረጃውን ይዘናል፣ ተሰሙታላችሁ። አሜሪካ ከኢራን ጋር ባደረገችው ጦርነት ሁሉንም ለማለት በሚያስችል ደረጃ የሩቅ ርቀት አልሞ ተኳሽ ሚሳኤሎቿን ተጠቅማ ጨርሳለች ተባለ። አሜሪካ ከኢራን ጋር ባደረገችው የ9 ወራት ጦርነት ወቅት የአሜሪካ ጦር ከዓለም አቀፍ ክምችቱ ከፍተኛውን የሩቅ ርቀት አልሞ ተኳሽ ሚሳኤሎችን ተጠቅሞ የጨረሰ መሆኑንና ይህም የወደፊት የጦር ሰራዊቱን ዝግጁነት አደጋ ላይ ጥሏል ሲሉ መረጃ ያላቸው 3 ምንጮች ለሮይተርስ ገልጸዋል። እነዚህ ሚሳኤሎች በዋናነት የአርሚ ታክቲካል ሚሳይል ሲስተምስ እና ፕሪሲዥን ስትራይክ ሚሳይልስ በመባል የሚታወቁት የምድር ለምድር ተምዘግዛጊ ወታደራዊ መሳሪያዎች ናቸው። አሜሪካ በዚህም ጭንቀት ውስጥ መግባቷ ነው እየተነገረ ያለው። በዝርዝር እናሰማችኋለን። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናቀርባለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ ደግሞ በየቀኑ እንዲህ አይነት መረጃዎች በፍጥነት ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድርና በወለጋ ቀጠና የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወለጋ ቢዛሞ ቀጠና ያንሻ ሰይድዝ በከፈተው የማጥቃት ኦፕሬሽን ያገዛዙ ሰራዊት ክፉኛ ተመቷል። 4 መኪና ቁስለኛና በርካታ የተደመሰሰ አስከሬንም ከቦታው መለቀሙ ተገልጿል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ወለጋ ቢዛሞ ቀጠና አንሻ ሰይድዝ ስር የሚንቀሳቀሰው አዲስ ዓለም ይበልጣል መኮንን ክፍለ ጦር ሀሮ አዲስ ዓለም በተባለው ስትራቴጂ ቀጠና ታላቅ ወታደራዊ ጀብድ መፈጸሙን የእዙ ሰብሳቢ አርበኛ ንጉሴ በላኩት መረጃ አስታውቀዋል። የአፋብን የፋኖ አርበኞችና ያገዛዙ ኃይል የተገናኙበት ይህ አውደ ውጊያ ሐምሌ 28 ቀን 2018 ዓ.ም ከረፋዱ 4 ሰዓት ጀምሮ እስከ ምሽት ድረስ ሙሉ ቀኑን በጽኑ ሲካሄድ ውሏል። ባጊን፣ ጋሎ፣ ገበያና ቴሌው እስላም መቃብር በተባሉ ቦታዎች ላይ በተካሄደ በዚህ ውጊያ የክፍለ ጦሩ አባላት ባደረጉት የተቀናጀና ፈጣን የማጥቃት ኦፕሬሽን ያገዛዙን እንቅስቃሴ ሙሉ በሙሉ መግታትና ማፈራረስ ችለዋል። ከረፋድ እስከ ምሽት በዘለቀው በዚህ ውጊያ ያገዛዙ ኃይል በከፍተኛ ሁኔታ የተመታ ሲሆን 4 ሙሉ መኪና የቆሰሉ ያገዛዙ አባላት ከአውደ ውጊያው መሸሻቸው የተነገረ ሲሆን በጣም በርካታ የሰራዊት አባላት ደግሞ ተደምስሰዋል። የቀጠናው የፋኖ ኃይል ካሁን በፊት ያገዛዙን ኮሎኔል ሻለቃና ጀነራሎችን በመደምሰስ እንዲሁም ከቡድን እስከ ነፍስ ወከፍ በርካታ የጦር መሳሪያዎችን በመማረክ የጎላ ታሪካዊ ጀብድና
ስምና ዝና ያተረፈ መሆኑን የፋኖ ሰብሳቢው አያይዘው አውስተዋል። በተጨማሪም የብልጽግናው አገዛዝ የመረጃ ፍሰቱን ለማፈንና የደረሰበትን ከፍተኛ ውድመት ለመሸሸግ ሲል በአካባቢው የነበረውን የቴሌኮም አገልግሎት ሙሉ በሙሉ አቋርጦ እንደነበር የእዙ ሰብሳቢ አርበኛ ንጉሴ ገልጸዋል። ይህ በአዲስ ዓለም ይበልጣል መኮንን ክፍለ ጦር የተከናወነው ፈጣንና አስደናቂ እርምጃ በቢዛሞ ቀጠና የሚንቀሳቀሰውን ያገዛዙን ወታደራዊ ቁመና አዛብቶታል የተባለ ሲሆን ሰራዊቱ በአካባቢው ያለውን የበላይነት ተነጥቆ አሁን ላይ ፋኖ ቀጠናውን መቆጣጠሩ ነው የተነገረው። የሰሞኑን የባጫ ደበሌ ንግግር ተከትሎ ፖለቲከኞችና ጋዜጠኞች ምላሽ እየሰጡ ነው። መጨራረስ ይሆናል እንጂ 4 ኪሎ አትገቡም ሲል ነው ባጫ ደበሌ በብሪት የተናገረው። ባጫ ደበሌ ከዚህ በፊት ጁንታ ተበተነች፣ ጋንታ የላቸውም፣ ማረክናቸው፣ ፋኖ የሰፈር ቀማኛ ነው፣ 4 ኪሎ እንደናፈቀው 1000 ዓመት ሲንደፋደፍ ይኖራል፣ ሻቢያን አጥፍተን አሰብን እንጠቀልላለን፣ ሸኔ ቁም ነገር የለውም ወዘተ እያለ ሲፎክር ከርሞ አሁን በገንዘብ እንደራደር፣ ሰላም ስጡን አለበለዚያ እንተላለቃለን ሲል ዝቷል። ከፉከራ ወደ ልመና መሆኑ ነው። ኦህዴድ ሁሉን ነገር የሚያየው ከሆዱ አንጻር ነው። ሁሉም ነገር በገንዘብ የሚቀየር ይመስለዋል፣ ዓላማና ትግል ጭምር። ባጫ ለስንቱ መሳሪያ ያነገበ ታጋይ ስንት ገንዘብ መክፈል ይችላል? ኦህዴድ ምን ያህል እንደፈረሰ የሚያስገነዝበው የአብይና የባጫ የሰሞኑ ጭንቀት የተሞላበት ንግግር ነው። ዘመነ ካሴ 4 ኪሎ ባዶ ቢሆንም አይገባም ያለበት ንግግር ግን ባጫ የአይምሮ መዛባት ችግር የገጠመው ይመስላል። ዘመነ 4 ኪሎ እንደሚገባ ባጫ መረጃ የለውም ማለት ነው ሲል ምላሽ የሰጠው ስታሊን ገብረስላሴ ነው። በሌላ በኩል ታዋቂው ጋዜጠኛ ፋሲል የኔዓለም ደግሞ እንዲህ ብሏል። እውነትም ባጫ ከባድ ፍርሃት ውስጥ ገብቷል። 4 ኪሎ የብልጽግና የውርስ ንብረት አይደለም። ጠንካራው ኃይል አሸንፎ ይገባበታል። እኛ የምንፈልገው በሰለጠነ መንገድ በምርጫ ብቻ እንዲገባበት ነበር። ግን አብይና ባጫ እንደ ውርስና ቅርስ ማየታቸውን በመቀጠላቸው ጉልበቱ ያላቸው በኃይል ደርምሰው ይገቡበታል። ባጫ ያን ጊዜ የት እንደሚገባ አላውቅም። ናይሮቢ የተስማማው ይመስላል። ችግሩ ናይሮቢ በጦር ወንጀል ሲከሰስ አሳልፋ መስጠቱ አይቀርም። ባጫ ማንም ጦርነቱን አያሸንፍም ሲል አክሏል። መንግስትም ጭምር ማለቱ ነው። መለቃቀም ነው የቀረን ለሚሉት ለነ ብርሃኑ ጁላ እውነቱን ሳያስበው ነግሯቸዋል። ባጫ ውጥረት በበዛበት ጊዜ ብቅ ይልና መነጋገሪያ አጀንዳ ይሆናል። ይህም ሆኖ እንዲህም እየለፋ አብይን ለማስደሰት ብዙ እየጣረ አብይ ባጫን አይወደውም። ብዙ ፋውሎችን ሰርቶ ተጠያቂ አድርጎኛል፣ ስለ እኔም ብዙ መጥፎ ነገሮችን ይናገር ነበር ብሎ ቂም ስለያዘበት ብቻ ሳይሆን የገጽታ ተቀናቃኝም ነው ብሎም ስለሚያስብ ነው። በተለይ በትግራይ ጦርነት ወቅት ባጫ ተገደለ የሚለውን ወሬ ራሱ ሆን ብሎ አስወርቶ መቀሌ ላይ የደስታ ተኩስ ሲተኮስ ከዋለ በኋላ አብይ ባጫ ከሁላችን በላይ ከፍ ብሎ ለመታየት ያደረገው የገጽታ ግንባታ መንገድ ነው ብሎ ስላሰበ እንደጠላው ይነገራል። ሙሉ በሙሉ ጡረታ ቢወጣ የሚያመጣበትን ጣጣ ስለሚያውቅ አብይ ወደ መከላከያ ድርሽ እንዳይል ብሎ አምባሳደር አድርጎ ናይሮቢ ላከው። ባጫ ሁሌ ይናደዳል፣ ወደ መከላከያ መመለስ ይፈልጋል። አብይ ግን በመቃብሬ ላይ እንዳለ ነው። ይህንን ደግሞ ባጫ ራሱ አምኗል። ወደ መከላከያ የመመለስ ከፍተኛ ፍላጎት እንዳለው በአደባባይ ገልጿል። አብይ ግን በፍጹም እንዳለ ነው በማለት ፋሲል የኔዓለም ምላሽ ሰጥቷል። በመጨረሻም የሰሞኑ ያገዛዙ ሰዎች ልፈፋና ጩኸት እንዲሁም ልመና የቲዲኤፍ ኃይሎች የከፈቱት ያልታሰበ የማጥቃት ኦፕሬሽን የፋኖ ጥንካሬ እንዲሁም ደግሞ በሁሉም አቅጣጫ ብልጽግና በህዝብ የተተፋ መሆኑን ስላወቀ ለመትረፍ የሚያደርጉት መንደፋደፍ እንደሆነ ሳይታለም የተፈታ ሀቅ ነው። በአማራ ክልል የተከሰተውን ጦርነት ተከትሎ ባገዛዙ የታፈኑ 5 ጋዜጠኞች ያለ ፍርድ ለ3 ዓመታት በእስር ቤት መቆየታቸው ከፍተኛ ስጋት መፍጠሩን የጋዜጠኞች መብት ተሟጋች ተቋም ሲፒጄ አስታወቀ። ተቋሙ የኢትዮጵያው አገዛዝ ባለስልጣናት ጋዜጠኞቹን በአስቸኳይ እንዲፈቱ ጥሪ አቅርቧል። ጋዜጠኞቹ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማውና ዳዊት በጋሻው በሚያዝያ 2015 ዓ.ም በቁጥጥር ስር የዋሉ ሲሆን የቀረበባቸው የሽብርተኝነት ክስ ጥፋተኛ ሆነው ከተገኙ
የሞት ቅጣት ሊያስፈርድባቸው እንደሚችል ተጠቁሟል። የዚህ የጋዜጠኞች ቡድን የጋራ ክስ በየካቲት 2018 ዓ.ም በፌዴራል ፍርድ ቤት በኩል አቃቢ ሕግ ያስቀረበው ማስረጃም የችሎት ሂደቱ እንዲቀጥል በቂ ነው የሚል ብይን አግኝቶ ነበር። ሆኖም ተደጋጋሚ የችሎት ቀጠሮዎች መራዘም የችሎቱን ሂደት እስከ ህዳር 10 ቀን 2019 ዓ.ም ድረስ እንዲራዘም ማድረጉን የጋዜጠኞቹ ጠበቆች ለሲፒጄ ገልጸዋል። ይህ መዘግየት የመጣው ፍርድ ቤቱ ከነሐሴ እስከ ጥቅምት ወር ባለው ጊዜ የነበረውን የእረፍት ጊዜ ተከትሎ ነው። ከዚህ በተለየ መዝገብ ጋዜጠኛ አባይ ዘውዱ ደግሞ በነሐሴ 4 ቀን 2015 ዓ.ም በቁጥጥር ስር ውሏል። ይህ በቁጥጥር ስር የዋለው ጋዜጠኛ ባለስልጣናት በአማራ ክልል የተከሰተውን የአመጽ እንቅስቃሴ ተከትሎ የአስቸኳይ ጊዜ አዋጅ ካወጁ ከአንድ ሳምንት በኋላ ነበር። የዚህ ጋዜጠኛ የችሎት ሂደት እስካሁን ፍርድ ቤቱ አቃቢ ሕግ ያቀረበው ማስረጃ የችሎት ሂደቱን ለማስቀጠል በቂ መሆን አለመሆኑን አልወሰነም። የችሎቱ ሂደቶች በጥቅምት 6 ቀን እንደሚቀጥሉ ይጠበቃል። ሲፒጄ የኢትዮጵያ ባለስልጣናት ጋዜጠኞችን እንደ ሽብርተኛ መቁጠር እንዲያቆሙና ፈጣን፣ ፍትሐዊና ግልጽ የችሎት ሂደቶችን በማረጋገጥ የሕግ ሂደት መብቶቻቸውን እንዲያከብሩ አሳስበዋል። ህወሓት ታጣቂዎቹን በራያ አላማጣ ማስገባቱ ተነገረ። ነዋሪዎች ወደ ቆቦ ከተማ በመሰደድ ላይ መሆናቸውንም ምንጮች ጠቁመዋል። በራያ አላማጣና አካባቢው የቲዲኤፍ ኃይሎች በብዛት መግባታቸው ተሰምቷል። በአካባቢው የጦርነት ስጋት ማየሉን የዓይን እማኞችም ተናግረዋል። በጨርጨር ቢስወበርና ዋጃ መስመሮች ሰፊ የኃይል ስምሪት በመደረጉ በከተማዋ የወታደራዊ እንቅስቃሴው ማየሉ ነው የተሰማው። የጦርነት ስጋትን በመሸሽ ወደ ቆቦ የሚደረገው ስደት የቀጠለ ሲሆን በከተማዋ በምሽት ተንቀሳቅሶ መኖር አለመቻሉና ቤት ለቤት ዝርፊያ መስፋፋቱን ተናግረዋል። ከትናንት ጀምሮ የትራንስፖርት እንቅስቃሴ መቆሙንም ገልጸዋል። ባንኮች የጥሬ ገንዘብ እጥረት እንደገጠማቸውም ምንጮች አክለው አረጋግጠዋል። በአሁኑ ወቅት ከ2000 ብር በላይ ማውጣት ባለመቻሉ ነዋሪዎች 10 በመቶ ኮሚሽን ከፍለው ከግለሰቦች ለመቀየር የተገደዱበት ሁኔታ ነው የተስተዋለው ተብሏል። አሜሪካ ከኢራን ጋር ባደረገችው ጦርነት ሁሉንም ለማለት በሚያስችል ደረጃ የሩቅ ርቀት አልሞ ተኳሽ ሚሳኤሎቿን ተጠቅማ ጨርሳለች ተባለም። አሜሪካ ከኢራን ጋር ባደረገችው የ9 ወራት ጦርነት ወቅት የአሜሪካ ጦር ከዓለም አቀፍ ክምችቱ ከፍተኛውን የሩቅ ርቀት አልሞ ተኳሽ ሚሳኤሎችን ተጠቅሞ የጨረሰ መሆኑንና ይህም የወደፊት የጦር ሰራዊቱን ዝግጁነት አደጋ ላይ ጥሏል ሲሉ መረጃ ያላቸው 3 ምንጮች ለሮይተርስ ገልጸዋል። እነዚህ ሚሳኤሎች በዋናነት የአርሚ ታክቲካል ሚሳይል ሲስተምስ እና ፕሪሲዥን ስትራይክ ሚሳይልስ በመባል የሚታወቁት የምድር ለምድር ተምዘግዛጊ ወታደራዊ መሳሪያዎች ናቸው። ከምንጮቹ ሁለቱ እንደገለጹት አሜሪካ እነዚህን መሳሪያዎች ሁሉንም ለማለት በሚያስችል ደረጃ ተጠቅማ ጨርሳቸዋለች። ሮይተርስ ሐምሌ 28 ቀን 2018 ዓ.ም እንደዘገበው የአሜሪካ ጦር የኤቲኤሲኤምኤስ እና የፕሪሲዥን ስትራይክ ሚሳይሎች ክምችት ምን ያህል እየተጠናቀቀ እንደሆነ ቀደም ሲል የወጣ መረጃ የለም። እያንዳንዳቸው ከ$1 ሚሊዮን በላይ ወጪ የሚጠይቁት እነዚህ የሩቅ ርቀት አልሞ ተኳሽ የጦር መሳሪያዎች ከአስተማማኝ ርቀት ትክክለኛ ጥቃቶችን ለማድረስ የሚያስችሉ ሲሆኑ የአሜሪካ ወታደራዊ ኃይል አስፈላጊ የጦር መሳሪያ አይነቶች ናቸው። እነዚሁ በአሜሪካ የሚቀርቡት የኤቲኤሲኤምኤስ ሚሳይሎች በዩክሬን ጦርነት ውስጥ ከፍተኛ ሚና የተጫወቱ ሲሆን የዩክሬን ኃይሎች በሩሲያ ውስጥ ባሉ ኢላማዎች ላይ ጥቃት እንዲሰነዝሩ አስችሏቸዋል። ፕሪሲዥን ስትራይክ ሚሳይል ደግሞ አነስተኛ ርቀት ያላቸውን ሚሳይሎች ለመተካት የተዘጋጀ አዲስና ዘመናዊ ሚሳይል ነው። አሁን ላይ እነዚህ ሚሳይሎች ከአሜሪካ ቋት ማለቃቸው ነው እየተነገረው። ክቡራትና ክቡራን ቤተሰቦቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።